ልቀቁኝ! አንቺ ያማህ ልቀቀኝ! ሰርበይ እዚህ አጋድሜሽ ነው ሞተው። እሺ ፀጉሬን እየነጨኸኝ ነው። ሰማኛለህ ማለት ነው። ብጮ ሳመቱ ነው የሚወስድልኝ። ኦኖ ብዬ የምጮህ ምን አባሽ ታመጫለሽ? ምን አባሽ ልታመጪ ነው? ምን አባሽ ላይ ዋጋ አስከፍላችኋለሁ። እያንዳንዳችሁን ስነ ስርዓታችሁን ያዙ። ናርጊ ነው የምትለኝ። የምትፈልጊበት ሀገር ሂጂ ብቻ አጠገቡ አትሁኝ። አንቺ ነሽ የሁሉ ነገር እያደረግሻለሽ። ጓደኞቹን መረስሻቸው። እነሱ አሉ። እሺ ሰላም ውድ ቤተሰቦች እንዴት ናችሁ? እኔ ያለው እግዚአብሔር ይመስገን በጣም ደህና ነኝ። እንግዲህ ዛሬ ብዙ ሰላምታ አላቀርብላችሁም። ያው ትንሽ ፈርቼ ነው የመጣሁት እና ዛሬ ላይ ትንሽ ከበድ ያለ ነገር ነው ይዤ የመጣሁት። ትንሽ ፈርቻለሁ፣ ይቅርታ። ምን አለ መሰላችሁ የሩታ ወንድሞች እየተከታተሉኝ ነው እና ልረጋጋ አልቻልኩም። በጣም ይቅርታ። አሁን ያለሁት የአብርሃም ሩም ውስጥ ነው ያለሁት እና ይህን ነገር አሁን ካሜራ ይዤ ምናምን ነገር የመጣሁት ወደዚህ ጊዜ ኖሮኝ ምናምን አይደለም። የሩታ ወንድሞች በጣም እየተከታተሉኝ ያሉት ከትናንትና ማታ ጀምሮ በጣም እየተከታተሉኝ ያሉት እና ትናንትና ራሱ እኔ ሆኜ ነው ወደ ቤት የገባሁት ማለት ነው። እየተከታተሉኝ እንደሆነ አውቅ ያለው በቃ በአካባቢ ላይ አገኛቸዋለሁ። ባለሁበት በሄድኩበት ቦታ ሁሉ እያገኟቸው ነው እና በሩን ዘግቼዋለሁ። እየተከታተሉኝ ነው። ወደዚህ እንደመጣው አይተዋል። እንግዲህ ቤተሰቦች ይህን ነገር አሁን ወዲያው ካሜራ ዘጋቼ በቃ እናንተ እንድታውቁልኝም እንድታዩም የተፈጠረው ነገር ምንም ይሁን ምንም አላቅም። ምናልባት ላይደርሱብኝም ይችላሉ። ከደረሱብኝም የሚሆነውን ነገር እናንተ እንድታዘቡልኝ እንድታዩልኝ ነው። በዚህ ልክ ሴት ልጅ ለማስፈራራት በዚህ ልክ ነገሮችን እንደዚህ ለማድረግ ለምን እንደሞከሩ አላቅም። ማለት ሴት ልጅ ላይ በዚህ ልክ አቅም ማየት አይጠበቅባቸውም። እነሱ እንደ ወንድ ራሳቸው ነገሮችን ማስተካከል ይኖርባቸዋል ብዬ ነው ማስበው። ማለት ብዙ ሰው እኔ በዚህ ልክ ነገሮችን ፈርቼ አላቅም፣ ግን ደግሞ እነሱ ደግሞ እያደረጉት ያሉት ነገር እኔ ለማጥቃት የሚሞክሩት ነገር በጣም ከባድ ነው እና እናንተ እንድታዩልኝ ነው አሁን ካሜራ አዘጋጅቼ እዚህም የመጣሁት ማለት ነው። በጣም ፈርቻለሁ። አብርሃም የለም፣ ግራ ገብቶኛል። መግባቴንም ሳያውቁ አይቀሩም። ያው የአብርሃም ሩም እዚህ መሆኑን ስለሚያውቁ ማለት ነውና አላቅም። ቢያንስ አብርሃም ቢኖር ጥሩ ነበረ፣ ግን ደግሞ ሊያጠቁኝ በጣም እየሞከሩ ነው። ሁኔታቸው ያስታውቃል። እኔ መከታተል አይጠበቅባቸውም ነበረ። ለማናገር ስልክ በቂ ነው። ስልክ ያላቸው ለማናገር ቢሞክሩ ኖሮ ማለት ነው። ስለዚህ ታዘቡልኝ፣ እዩልኝ እና በቃ የተፈጠረው ነገር እናንተ እንድታዩ ነው ወዲያው እንትን ያልኩት። በጣም ፈርቻለሁ ከምላችሁ በላይ። ጥቃት በዚህ ልክ ነገሩ ላይ ሲከብድ በጣም ከባድ ነው። እኔ በህይወቴ ፈርቼ አላቅም። ነገሮች በዚህ ልክ እንትን ብሎኝ አያውቅም። ግን ደግሞ አሁን ላይ ትናንትናም እንደዛ ሲናገሩ እያየዋቸው ነበረ። ሁኔታው አልተመቸኝም። በተለይ ማናው ሮቤል የሚባለው ልጅ አልተመቸኝም ነበረ። ንግግሩ ምናምን ደስ አይልም እና ሴት ልጅ በዚህ ልክ ማጥቃት ወንድነትም አይደለም፣ ምንም ወንድነት የሚያስብል አይደለም እና ለምን በዚህ ልክ እንደዚህ እንትን እንደሆኑ አላቅም። እኔ እንጃ ብቻ ማን ነው ማን ነው ልቀቁኝ! አንቺ ያማህ ልቀቀኝ! ሰርበይ አትንቀጭቀጭ። ወሬኛ እሺ ልቀቀኝ! ካሜራውን አጥፋ። ካሜራውን ልቀቀኝ! ዝም በይ እንዳትልቀኝ ነው። ገና ገልሻለሁ። ሰርበይ እባክሽ ዞር በይ። እንዳትነኪኝ! እሺ ልቀቀኝ! እንዳትነኪኝ! ሰምተሽኛል? ያማችኋል። አንተ ሴት ልጅ ላይ ነው አቅማችሁ መሰለኝ። ዝም በይ አትለፍልፊ። አሁን እሺ በቃ አንቺ ብር የምትፈልጊው በቃ ዞር በልልኝ። ብር የምትፈልጊው ጸጥ እንዳላረግሽ። እሺ ልቀቀኝ! ቅድሚያ ልቀቀኝ! አውራኝ! ዝም በይ እጅሽን እኔ ጋር እንዳሰነዝሪ። ዝም በይ እያነከኝ ነው። በጣም እያስጨነቀኝ እኮ ልቀኝ። የት አባሽ ነው የምትሄጂው? እሺ ምን አድርጊ ነው የምትለኝ? የት አባሽ ነው የምትሄጂው? እንዲህ መለጠፍ ነበረ። ከእነ አብርሃም የት ምድር እንፈልግ? ከሩታ ምድር እንፈልግ እንጂ አይመለከትህም። በቃ እሺ እረፍ፣ ስነ ስርዓትን ያዝ። አሁንም እላታለሁ እና ሴት ልጅ ላይ እንደዚህ ትናንትና ምን ይሆኜ ነው? ጮሃለሁ። ምን ልታመጪ ነው? ጸጥ ማድረግ ነበር። ምን አባሽ ነው የምትይው? ልጅ ሰሚኛለሽ? እኔ እንደዚህ አይነት ሰው ልቀቂ። ታባቷ እጮሃለሁ። ስነ ስርዓትን ያዝ። ዝም በይ። ደግሞ አሁንም ትጮሃለች። ዝም አትይም። እንዲህ መለጠፍ ነበር። ስነ ስርዓትን ያዝ። በቃ እጮሃለሁ። የሩም ሰው መጥቶ ነው የሚያስወጣት። በቃ ስነ ስርዓትን ያዝ። ዝም አትይም ነች። ዝም በይ። እሺ ዝም እላለሁ። እሺ በቃ እሺ
ምንድነው የምትፈልጊው አንቺ ከእነ ሩታዬ? እሺ ልቀቀኝ። ሴት ልጅ እንደዚህ እያደረክ ነው ነገሮችን የምታበላሽው። እሺ ልትገሉኝ ነው? እኔ ምን አድርጊ ነው የምትሉኝ? ይኸውልኝ ህዝቡን ይኸውልኝ የእናንተ ሴትነታችሁ ነው። እሺ የሚያስረዳው ወንድ ልጅ እንደዛ አይደለም። ልቀቀኝ። አሁን እኔ ደግሞ እጮሃለሁ። መለጠፍ ነበር። አንቺ ዝም አትይም? መርገጥ ነበር። ምን እንደምትፈልጊ ተናገሪ ነው። እሺ በቃችኋል። በቃ ውጡልኝ። ውጡልኝ አትበይ። ዝም በይ። እሺ ምን ልታረገኝ ነው? አሁን ምን ልታረገኝ ነው? ዝም በይና መጠየቅሽም ጥያቄ መልሽ። ምንድነው የምትመልሽ? አንቺ ዝም አትልም እንዴ? እሺ እኮ በምን ጉልበት ነው የምታምነው? ሴት ልጅ ላይ እንደዚህ ጅሮ ማንሳት? እሺ ምንድነው እያልከኝ ያለው? እሺ አትለፍልፊ። እሺ ምንድነው የምትፈልጊው ከነሱ? እኔ ሰው ምንድነው የምትፈልጊው? አሁንም አታውሪ። እኔ የምጠይቅሽ ብቻ ጥያቄ መልሽልኝ። ምን አባሽ ነው የምትፈልጊው ከነሱ? ከማን ምን ፈለኩኝ? ምን አድርጊ ነው የምትለኝ? ሮቤል ምን አባሽ ነው የምትፈልጊው ከነሱ? አሁንም መልስ መልሽልኝ። እንዲህ ልጥፍ ነው ማድረግሽ። እዚህ አጋድሜሽ ነው የምወጣው። እሺ ፀጉሬን እየነጨኸኝ ነው። ሰማኛለህ ማለት ነው። ብጮ ሰው መጥቶ ነው የሚወስድልኝ። ኦኖ ብዬ የምጮህ ምን አባሽ ታመጫለሽ? ምን አባሽ ልታመጪ ነው? ምን አባሽ ሮቤል ዋጋ አስከፍላችኋለሁ። እያንዳንዳችሁን ስነ ስርዓታችሁን ያዙ። እሺ አሁን ምን ልታደርገኝ ነው የመጣኸው? ምን አድርጊ ነው የምትለኝ? የምጠይቅሽን ጥያቄ መልሽ። አትለፍልፊ። እሺ ወይኔ ጉድ ይፈላ። እኔም ወንድም አለኝ። ስነ ስርዓታችሁን ያዙ። ይበቃችኋል። እንደዚህ አታድርጉ። አሁንም አትዛቺ። ዝም በይ። ትናንትና ምን ሆኜ ነው ዝም ያልኩት? እሺ ምን አድርጊ ነው የምትሉኝ? ለምንድን ነው የምትከታተሉኝ? ለምንድን ነው ከህይወቴ ልትወጡ የማትፈልጉት? የምትፈልጊው ከእነ ሩታ ከሩታ ጋር ምን አለኝ? እኔ ምን አደረግኩኝ? ምን አባሽ እያደረግሽ ነበር? ምን አደረግኩኝ? ምን አደረግኩኝ? ከህይወታችሁ አትወጪም፣ ትወጫለሽ። ዝም አልንሽ ብዙ ጊዜ። ትዳር ላይ ትዳር ለመደረብ ነው የቴኔ ለማበላሸት እንደዚህ ገድዬሽ ነበር። አንቺ ሰላም ማግኘት ምንድነው? አሁን በጉልበት እሺ ስማኛ እንዴ እኔን ጠፍጥፈህ እኔን መተህ ነው ነገሮችን የምታደርጉት? ይሄ ነው ወንድነት? ጠፍጥፈው አይደለም እና የሩታና ያለው ከፈለግሽ ለአንቺ የምታያስፈልግም ቁንጥጥ ነው ማድረግሽ። ከዚህ ከትናንትና ጀምሮ ስትከታተሉኝ የነበረው ለዛ ነው። ምን ትሰራለሽ? አብርሃም ማግባት ፈልገሽ ነው? ትዳር ላይ ትዳር መደረብ ፈልገሽ ነው? ትናንት ምን ይሆኝ ነው ያን ነገር ያላረኩት እንጂ እዛው አጋድሜሽ ነበር የምወጣው። እሺ ውጡልኝ። በጣም እያስጨነቃችሁ ነው። ሴት ልጅ ማነቅ ነው። ሴት ልጅ እጅ ማንሳት ነው። አንተ ሚስት ላይ እንደዚህ ነክ ማለት ነው። ሴት ልጅ እጅ ማንሳት ነው። እንዳትነካኝ ለፖሊስ ነው የምናገረው። ካሜራ አለ። ዝም በይ። ዝም እንዲህ ነችና ዝም። እሺ ለፍላፊ የግድ ኃይል እንድንጠቀም እንዴ? እቺ ምን ጤና ነው? ዝም አሁን ይልሽ። አሁን የምጠይቅሽን ጥያቄ እየመለስሽልኝ አይደለም። ምንድን ነው የምትፈልጊው? ምን አባሽ ነው የምትሰሪው እነሱ ጋር? አንተ እኮ ነገሮችን የምታስተካክለው በዚህ መልክ አይደለም። ትሰማኛለህ ሮቤል? አንዴ እንደማመጥ በጣም ፈራውክ። ከዛ ባለፈ ሴት ልጅ ላይ እንደዚህ ጥቃት በማድረስ አይደለም ነገሮችን ለማስተካከል። እሺ አትንካኝ፣ ዝም በይ፣ አትንካኝ። በስተክል አውሪ። አንተ ከሷም ብዙ ነጅት ይቆጭሃል ሮቤል፣ ይቆጭሃል። ሁለታችሁንም እኔ ማድረግ በምችለው መልኩ እኔ ባላደርግ አንጠልጥዬ እወረውርሻለሁ ከፈለግሽ ካለሽበት ቦታ። ሴት ልጅ ላይ ነው ከወንድ ጋር ነው እኮ መጋጠም ያለብህ። በቃ ይበቃሃል፣ እረፍ። እሺ ምንድነው የምትከታተሉኝ ነገር አስተካክሉ። እጄ ልቀቀኝ። ያማል እንዴ? አላበዛችሁትም? አንቺ ዝም በይ እንዴ! መልሳት መልሽም። የምጠይቅሽን ጥያቄ ብቻ መልሽልኝ። እሺ ምን አድርጊ ነው የምትለኝ? ምን አድርጉ ነው የምትሉኝ? አስፈራርታችሁ ነው ነገሮችን ለማስተካከል የምትሞክሩት? እልህ እያስያዛችሁ ነው እናንተም። እልህ እያስያዛችሁ ነው። አቡ ሸረፍ እኮ ለምንድን ነው ከህይወታችሁ የማትወጪው? እኔ ከህይወት መውጣት አይደለም ጥቅሙ፣ ይገባሃል? ወደ ኋላ መለስ ብላችሁ ነገሮችን ለማሰብ ሞክሩ። ከሩታ ምንድን ነው የምትፈልጊው? በባለፈው ዝም አልኩ። ጭራሽ ባለትዳር ሆኖ ፍቅር ምናምን ትያለሽ አንቺ። እንዳንቺ እኮ የጠገበ የለም። እንደዛ አይደለም። ሴት ልጅ ደግሞ እንደዚህ አይደለም። እኔ የእናንተ እህትን እንደዚህ ማድረግ አዳምጪኝ። አንቺ ነሽ አንድ አይፈርም ያደረግሽው አንቺ ነሽ አይደለም? እሺ አትንካኝ። እሺ ሳትነካኝ ማውራት ትችላለህ። ለምን ነው እንዳይፈርም ያደረግሽው አንቺ ነሽ። ነይ ወደዚህ። ደግሞ ወዴት አባቷ ነው የምትሸሸው? እሺ አንቺ ነሽ እንዳይፈርም ያደረግሽው። ወይኔ ጉዴ ነው አይደለም? ይኸውልህ አሁን ጓደኞችሽንስ በምን ደልልሻቸው ነው? እኔ ምን አትፈርም? በምን ደልልሽ መልስ ነው የፈለግኩት። ሌላ ነገር አትለፍልፊ። በብሬ ደልልሽ። አንተ ጉልበት አለህ አይደል? ብር ነው ከስለ ገንዘብ አይደለም። ጉልበት አለህ አይደል? በጉልበት ነው አይደል እንደዚህ እየተመካከ እኔ ላይ እንደዚህ እያደረክ ያለው። እኔም ደግሞ ባለኝ ነገር ተመክቼ እናንተን እንደዚህ ማጥቃት ከብዶኝ አይደለም። እሺ ማርስ ስጪኝ። እንደ ወንድምነት ወንድ ልጅ እንደዚህ ጓ ብሎ ሴት ልጅ በማስፈራራት ነው እንዴ ነገሮችን እንትን የምትሉት? እሺ ቆይ እንዴ እጅ ለማንሳት በጣም አንቺ ሴት አትባይም እንዴ? ሴትነቴን አንተ አታስረዳኝም። ሴትነቴን አንተ አታስረዳኝም እንዴ? ካንቺም ብሶ ደግሞ ካንቺ ተረፈልፈልሽ እንዴ? እሺ ሮቤል አትንካኝ። እውነት ይቆጭሃል እንደዚህ የምታደርገው ነገር አስከፍልሃለሁ። በቃ እሺ አትንካኝ። እኔ ጮሃለሁ። በጣም እያስፈራራችሁ ነው። ያማችኋል እንዴ? ሁለት ወንድ አንድ ሩም ውስጥ ምን ልትሰሩ ነው የምትገቡት? ያማችሁ እንዴ? መርገጥ ነበር። አንድ ነገር ልንገርሽ፣ መልስ ብቻ ነው የምፈልገው ካንቺ። ከአብርሃም ምንድን ነው ያለሽ? ምንድን ነው የምትፈልጊው? ምንድን ነው የምትፈልጊው? የአብርሃምን ሰላም ነው የምፈልገው። ትሰማኛለህ ሮቤል? ሰላምሽን ይሰው ይኸውልሽ፣ ሰላም የምትፈልጊ ኖሮ ከሚስቱ ጋር እንዲታረቅ ታረጊ ነበር።
እንዲታረቅ አንድም ሁለቴ ሶስቴ ሞክሬያለሁ። እሷ ናት አይደል እንደ ችግሯ የኔን ስም ከመሬት አንስታ የኔን ስም ወርቅ ያልሰጠዋትን ወርቅ አነሳው እያለች ብዙ ነገር ከሱ ጋር ለመጣላት እሱን እየጨቀጨቀች ያለችው እሷ ናት። ቢገባ ከእህትን መከራ አድርገህ ከአብርሃም ጋር ማታረቅ ትችል ነበር። ገባህ? እኔ ጋር መተክ ትሰማኛለህ? ጉልበትን እዚች ጋር መተክ እንደዛ ከምታደርግ እኔ አሁን ደፈረኝ ለሁለት ሊደፍሩኝ አንድ ሩም ውስጥ ገባው ሩም ውስጥ መተው ለሁለት ሊደፍሩኝ ነው ብዬ ጮኬ ከማስወጣችሁ በጣም ከዚህ በላይ ከምጮ ሮቤል ፈረኝ ምናምን ትላለች። አው ጮሃለሁ ወይ ብዬ ነው ጮ እኮ ለኛ ነው የሚፈርደው ላንቺ አይደለም። እኔም ዝም ኧረ በእናትህ ሁለት ወንድ አንድ ሴት ለመድፈር ሞክረው አሳይሻለሁ። እሱ ዝም በይ እኮ እኔ ከዚህ ለማስወጣት ለእናንተ ለኔ ቀላል ነው። አሁን እኔ እዚህ ጋር ስላለ ምንድን ነው የምትፈልጊው ከአብርሃም? ትሰማኛለህ? ስለ አብርሃም እውነትም አንተ ሐሳቢ ከሆንክ እኔ ጫፍሽን አልነካሽም፣ ግን ለአብርሃም ጋር ያለሽ ነገር ተናገሪ። ለምን ፈልገሽው እንደሆነ የሩታን ህይወት ለምን እያበላሽሽ እንደሆነ ትነግሪኛለሽ። ንገሪ። አለበለዚያ እንትን አልልም የምትይኝ ከሆነ ሌላ ነገር አድርጌ ነው የምወጣው። እኔ የሩታንም ህይወት ሆነ የአብርሃምን ህይወት ለማበላሸት የመጣው ሰው አይደለሁም። አብርሃም ያው ለአብርሃም እንዲደሰት ለአብርሃም ማድረገው ነገር ምናልባት እናንተ ሊያንቀስ ሰማኛ አስጨርሰኝ። ምንም ድራማ የሚባል ነገር የለም። ትሰማኛለህ? ሁሉም ነገር ህዝብ ይፍረደው። በቃ ለአብርሃም ጥሩ ነገር ከማድረግ አሁንም ቢሆን አብርሃም ከህይወቴ ውጪ ቢለኝ እኔ ከህይወት ልውጣ ብለው ሁለቱ ሰላም እንዲሆኑ የቻልኩትን አቅም ሞክሬያለሁ። ትሰማኛለህ? በመሀል ምክንያት እያደረጋችሁ እኔን አታንሱኝ። ይገባሃል? ሌላ ነገር እኮ አላ ለልጁ ሰላም ለአብርሃም አባት ነው ያስቀረሽ። ሰምተሽኛል? ገላገልሽን እኮ በቃ ሁለታቸው ያለውን ችግር። አሁን አንድ ነገር ልንገርሽ፣ ከህይወታቸው ትወጫለሽ አትወጪ? እንደዚህ በማታ ትላንትና ስለተከታተላችሁኝ ህግ አለ። እሺ ሴት ልጅ ላይ በዚህ ልክ እንደዚህ የምታደርጉት ህግ አለ። እንዲህ ካሜራ ደቀነሽ አይደለም ባይዘው ይታዘቡልኝ። ካሜራ ነው ይታዘቡ። ዛሬ ምንም ላደርግሽ እችላለሁ አይደለ? ነገ ካሜራ በሌለበት ማድረገው ነው ሳይሻል። እኔ ደግሞ ህይወቴ ሙሉ በካሜራ አድርገዋለሁ። አሁን ይኸውልሽ ድራማሽን አቁሚና ትክክለኛ ነገር አዋሪኛ። ትሰማኛለህ? በጣም ከዚህ በላይ በጣም እያስጨነቃችሁኝ፣ በጣም እያሰፈራችሁኝ። እሺ ቆይ አዳምጠኛ ነኝ። እንትናን አቤልና ብሩክን በምን ደልልሻቸው ነው እባክሽ እንደዚህ ያደርግሽ? አንተ በጉልበትህ እኔ ልደልለኝ እንደሞከርከው ምናልባት አንተ እቺ ልጅ እኔ ትሰማኛለህ? እንደዛ አይደለም። አብሻ ይበርድልሽም እንዴ? አንቺ በስነ ስርዓት ምን እንድላችሁ ነው የምትፈልጉት? ስለሱ ካሜራ አይመለከታችሁም። ይታይልኝ፣ ህዝብ ይይልን። ምን ነው ህዝብ የሚያሳፍር ነገር ነው የምታረጋው? ትክክለኛ ነገር ካረክ እኮ ጀድ ነገር ካረክ እኮ ምንም ችግር እኮ ለምንድን ነው ከህይወታችሁ ማትውጪላችሁ? አንቺ ያምሻል እንዴ? መልስ ለምረማመልሽ። እሺ አሁን ለማንኛውም እኔ ለማጥቃት ነው እዚህ መጣችሁ? ምን ልታረጉ ነው እዚህ መጣችሁ? ለምንድን ነው ቤቴ ድረስ የምትከታተሉ? ከህይወታቸው እንድትወጪ አይመለከትህም። እንደውም አይመለከትህም እንዴ? አብርሃም የሚያውቀውን ነገር ስለሚያውቅ ነው። ይገባሃል አይደል? ከሚስቱ ጋር ያለውን ነገር እሱ ነው የሚያውቀው። ስለዚህ አትንካኝ። በቃ እጮሃለሁ ወይ ነው የምለው። አሁን እና ሴት ልጅ እጅ በማንሳት ነው እንዴ ነገሮች የምታስተካክሉት? መልስ ብቻ መልሻችሁ ምን አይነት አለች? በእግዚአብሔር እሺ መልስ ምን ልመልስልህ? ከህይወታቸው ውጪ። አንተ በመጀመሪያ በክብር አውራኝ፣ ከዛ በክብር መልስልሃለሁ። ገባ? ምን አባሽ ፈለሽ ከዚህ በላይ? እሺ ምን አድርጊ ነው የምትለኝ? ወይኔ ጉዴ ፈላ። ምንድን ነው ከህይወታቸው ማጥፋት? እሺ ውጡልኝ። እኔ በጣም እየፈራኋችሁ ነው። ውጡልኝ በቃ። ትናንትና ማታ እየተከታተላችሁኝ እንደሆነ አውቃለሁኝ። ማን እንደሚመጣ ያለው ጭራሽ በሩን ቆለፋችሁት። ሴፍቲ ጋር መደወል እችላለሁ፣ ስልክ አለ። የት ምን አድርገሽ ልታመጪ? አሁን ከና አብርሃም ትወጫለሽ አትወጪ? እና በዚህ መልኩ ነው እንደዛ የምታደርጉት? አንቺ ያምሻል እንዴ? ዝም በይ በቃ። መልስ ትፈልሽ ይቆጠራል። ሴት ልጅ ላይ ነው ጉልበታችሁ የምታዩት። እስቲ ወንድ ከሆናችሁ ከወንድ ጋር ተጋጠሙ። ወንድ ከሆናችሁ እስቲ ከአብርሃም ጋር እንደዚህ ለመሆን ሞክሩ። እስቲ ወንድ ከሆናችሁ ይሄ ሴትነት ነው። እሺ እንደዚህ የምታደርጉት ነገር እንዳልቀመጥ አፍሽን አትክፈቺ፣ ክፍታ። እሺ እንዳትጠጉኝ። እጮሃለሁ። አሁን እጮሃለሁ። እስካሁን ራሱ ማንን ሳይሰሙ እጮሃለሁ። በቃ ለምን አታንባርቂ? ለፖሊስ ነው ሁለታችሁንም ማስጠቃችሁ። ውጡልኝ። እሺ ውጡልኝ። ሞታቱ ነው ይወጣልሻለሁ። አንድ ነገር ከዚህ በላይ ብዙ ክርክር። አሁንም በህይወትሽ ላይ ብዙ ነገር አስጠነቅቅሻለሁ። ትሰሚኛለሽ? ካንቺ አንድ ነገር ነው የምፈልገው። አሁንም የምትይ ከሆነ ግን የማይሆን ውሳኔ ታሱኛለሽ። እሺ ምን አድርጊ ነው የምትሉኝ? ቆይ ምን አድርጊ ነው የምትሉኝ? እኔ በጣም እያስቀመጭ ተነሽ። እሺ ሳለው ቆይ እሺ ይኸውልሽ እምልሽን አንድ በአንድ ነገር ታረጋለሽ። አይ የምትይ ከሆነ የማይሆን ውሳኔ ታሱኛለሽ። ትሰሚኛለሽ? የማይሆን ውሳኔ ነው የምወስነው። እሺ ምን ላድርግልህ? ምን አድርጊ ነው የምትለኝ? ይኸውልሽ ዝም ብለሽ ስሚኝ። በመጀመሪያ ደረጃ ከነሱ ትወጫለሽ። ሲቀጥል ሁለቱ እንዲስማሙ ታረጋለሽ። ወይ ከህይወታችን አልወጣ ወይ ሰላማዊ ኑሮ አልሰጠን እና እኔ እኮ አይደለም ይሄን ነገር ማድረግ ያለብህ እና እኔ ላይ ነው የማደርገው አይደለም ሮቤል። ይሄን ነገር እኮ ዝም ብለሽ እምልሽን አድርጊ። እሺ ጉልበት ለምንድን ነው ልትመታኝ የምትሞክረው? አትለፍልፊያ ታዲያ። አንቺ ትወጫለሽ። በሰው ህይወት እኔ ምን አድርጊ ነው የምትለኝ? የምትፈልጊበት ሀገር ሂጂ ብቻ አጠገቡ አትሁኝ። አንቺ ነሽ የሁሉ ነገር እያደረግሻለሽ። ጓደኞቹን መረስሻቸው እነሱ አሉ።
አቤላ ቁጭ በል አሁን ማትረፍ ልቀቁት። እሺ እሱ ምንም አላደረገም። ቆይ ምን አድርግ ነው የምትሉት? ምንድን ነው ድጋሚ እንዳልወጣ ቁጭ በል። ምንድን ነው ቁጭ በል ያ ታረግና እዚህ ጋር ቁጭ በል አቤላ። ምንድን ነው እኔ አላውቅም። ይኸውልህ እየተከታተልን ከትናንትና ማታ። እሺ አንዴ ላስረዳው ቢያንስ። አንተ ወንድ በሌለበት ሴት ማስፈራራት ዝም በልና ቁጭ በል። አፍህን አትክፈት። ትሰማኛለህ? ዝም በልና ተቀመጥ። እቺ ልጅ ከህይወት ታስወጣለህ። ኬት ይወጥ ከአብርሃም ህይወት ከሩታ ህይወት። ይኸውልህ ሴት ልጅ ስላስፈራራ ብቻ ምንም ይለወጣል። ማስፈራራ በፈልግ ወስጄ የሆነ ቦታ ከተልህ ነበር። ይኸውልህ እንከባበር። አንተም ወንድ ነህ፣ እኛም ወንድ ነን። እኛ አንተ እንደምታሳየን እኛ ማሳየት አቅቶን አይደለም። ግን ደግሞ አብርሃም ማለት የሩታ ባለ ነው። እሺ ተለማመጡ አንዴ እስቲ እንከባበር። ይኸውልህ የልጅ አባት ነው በእነሱ በኩል። አንተ ቆይ አንዴ አዳምጡት እስቲ አንዴ አዳምጡት። ወይኔ ጉዴ ፈላ። በእግዚአብሔር አቡሽ ተረጋጋ እስቲ አንዴ። አይደለም በጉልበት እኮ ነገር እኮ በጉልበት አይደለም እንዴ። አንተ በንግግር የምታምን ሰው አይደለም። ሰማኛ በንግግር ብታምን ያኔ ድሮ ታምን ነበር እኮ። ምንድነው የምፈልገው? እሺ አዳምጠው አቡሽ፣ ቢያንስ አዳምጠው እንዴ። ነገሮች በንግግር እንደተማረ ሰው ነው። አንተ ውስጥ እንደገባኝ አሁንም አንድ ነገር ነው ማለት ነው። ኧረ በእግዚአብሔር ረፍ ዝም በይ። ሰማኛለህ? ጉልበት መጠቀም ብፈልግ ኖሮ አንተንም አልከፍትልህም ነበር። እሷ ነው ነገር አደርጋታለሁ። ቅድም ነበር ይዣት የምወጣው። ይኸውልህ ተረጋጋ። አሁንም ስማ፣ ተረጋጋ። እንደዚህ ስላደረክ ሩታ ትደሰታለች ማለት አይደለም። አትደሰትም አውቃለሁ። ግን ይሄንን ይኸውልህ አብርሃም ከህይወቷ ወይ መውጣት አለበት ወይ ሰላማዊ መኖር አለበት። ሰላማዊ እንዲሆን ደግሞ እናንተ ከህይወቱ መውጣት አለበት። እንወጣለን። አንተ ሰላማዊ እንዲደረግ ከፈለክ ሩታን ሰላም አድርግ። በቃ በዚህ ስትረስፉል በሆነ ወይ አይደለም እንደዚህ አይነት ኑሮ መኖር ያለባት። እኛ ነገሮች እናስተካክል። አንተ እሷ ፍላጎቷ ሮቤል፣ እስቲ አንዴ እሱን ለማዳመጥ ሞክር። እኛ እንደምንሰማክ አንተም ለማዳመጥ ሞክር። እንዴ አልተማርክም እንዴ? የተማረ ሰው አይደል እንዴ? እሺ ይኸውልህ በጉልበት አይደለም ነገሮችን። ቢያንስ አንዴ እሱ የሚለውን ነገር ስማው፣ ሐሳቡን። እንዴ የሰው ልጅ ሐሳብ እኮ ይደማመጣል አይደል እንዴ? አንተም ጉልበተኛ ሩታም ጉልበተኛ ይመጣዋል። እስቲ በጉልበትክ የሰራውን ቤት አስጨርሰኛ እንዴ። ሁለተኛ ሰላማዊ ኑሮ ይኖር። አንተ ምንድነው ግን ቸኮልክ ማለት ትዳራቸው እንዲህ ተበትኖ እንዲቀር እስከ ዛሬ ሴት ነበር እያልከሰከሰ ምንም የተልከሰከሰ ምንም ሲያረጋጋ ነገር ንገር። እኔ ራሱ ሰላማዊ ብዬ ማሰቤ ራሱ አንተ ከዚህች ጋር ሲልከሰከሰ አንዴ የሚለው ይኸውልህ አንተ እሷ እንደምታስባት ወይ ደግሞ ቀለል አድርጋ እንደምታያት ሴት አይደለችም። ለራሷ ትልቅ ክብር ያላት ሰው ነች። አንተ ቀለል ስላደረጋት ቀለል የምትል አይነት ሰው አይደለችም። ይኸውልህ አሁንም ይኸውልህ አቤል እህት እንደምታከብራት እሷ የሚያከብራት ብዙ ሰው ሞልቷል። ለእህት ትልቅ ክብር አላት እና ያከበራት እንደሆነ እኔ መለከተኝ እኔ ምልክ አዋንዴ ሁላችንም እናከብራታለን። ይኸውልህ እናንተ ደግሞ አንተ ጋር መጣ በእሷ በሆነ ነገር ተደልላችኋል። አንተ ጥያቄ ልጠይቅህ? ጠይቀኝ፣ የፈለግከውን ጠይቀኝ። አንተ ጋር መታ ህይወትን ረብሻለች? አዎ ምን አርጋ ከሩታ ጋር የሆነ ነገር ሰጣ ገባ ስገባ አይተህ ታውቃለህ? ከአብርሃም ጋር ነው ላይፍ እያሰለችው። ከአብርሃም ጋር ነው ነገሮችን ሁሉ ነገር እሱ ነው የማያስፈልገው። መናገር ካለብህ ሩታ ነገሮች እንድታስተካክል እሱ ነው የማያስፈልገው። ከአብርሃም ይወጡታ በቃ እስቲ ለማዳመጥ ሞክር አንዴ። ወይ አንተ እኮ ቢገባህ አይደለም አንዴ አዳምጠኝ። ሴት ልጅ ላይ እንጂ ስላስፈራራ ምንም ነገር የሚፈታ አቤል ዝም በል። እኔ ይኸውልህ ውሳኔ አልወሰንኩብህም። ሴት ልጅ ላይ ቤተሰብ ይኖራል ቤተሰብ አለህም በሚል ይኸውልህ አንተ እንዳስፈራራኝ እኔም ትልልቅ ቤተሰብ አለ ለከውን አምጣና አናግረን ቀዱልህ ሌላ ነገር ውስጥ አትዛት እኔ ይኸውልህ ቤተሰብ አለ የሆነ ነገር ይፈጠራል ብዬ ነው እዛው ጋር ገድል አይነት ነበር። አንተ በቃ ችግር የለውም ገዳይ ነህ፣ በጣም ጎበዝ ነህ። ግን ደግሞ አሁን ውጡ ነገሮችን ማስተካከል ከፈለክ አንወጣም። አብርሃም አንድ ነገር ይሄ ነገር የምለው ነገር ካልተስተካከለ አይደለም ከዚህ ቤት ከህይወታችሁ አልወጣም ከዚህ በኋላ። ያለ መደማመጥ ያልተማረ ሰው ነው ቢገባክ ማለት ነው። አንዴ ትሰማኛለህ? እሺ አንዴ ስማኝ። ዘንባ አትሞጣሞጪ። እየተሞጣመጥኩ አይደለም እንዴ? ሰማች አንተ ሳይሆን ሴትና ሴት ያውራስ አንተ ነገ እነሱ ሴትና ሴት ጸብ ነው የሚያወራው። እኔ እናንተ አወራን አይደል በቀደም። እሺ አንድ ነገር ከህይወቱ ትወጣለች አትወጣም? አይወለም አንተ ትወጫለሽ። አንተ በሰው ወገን ምን አገባ? በዛም ስትወጪ ወረቀቱ እንዲፈርም አድርገሽ ነው እንዳይፈርም ያደረግሽው አንቺ ነሽ። እንዲፈርም አድርገሽ ትወጫለሽ። እኔ እንዳይፈርም ማድረግበት ምክንያት ምንድነው የሚኖረኝ? ትሰማኛለህ ሮቤል? መልሼ እንድናደድ አታርጊ። ይኸውልህ አንተ አስፈርም ታስፈርመው ነገር የለም። ወዳ ነው ለምን ታስፈርመዋለህ? አንተም ቢሆን ታግዛታለህ። እንግዲህ ታስፈርመዋለህ ይወጣል ከህይወታችን አለቀ። አሁን እሺ ለምንድን ነው እዚህ ድረስ መጣህ እቺ ልጅ የምታስፈራራት? ወንድ ልጅ ነኝ ትላለህ። መጨረሻ ባለጌ ሴት ስለሆነች የመጨረሻ ባለጌ ነች። አንተ የትኛው ክብር ነው? እሺ አንተ እንደምታስባት አይደለችም ያልኩህ። ብዙ የሚያከብራት ሰው አለ። ቆይ በምን ይዛችሁ ነው እንደዚህ ለሷ የምቆሙ? ይኸውልህ ክብር ያላት ሴት አለመተዋወቃችን ነው።
እንደዚህ ቆመህላት ከባለ ትዳር በምን ይዛ ከባለ ትዳር ሰው ጋር ሆነች ማለት ብር ሰጥታ ነው። ስማኝ እንደማመጥ ብር ሰጥታ ነው። እኛ እሷ ከሰጠች በላይ እንደማመጥ ከባለ ትዳር ሰው ጋር ሆነች ብልግና ታደርጋለች ማለት አይደለም። ምን ማለት ነው? አንድ ሩም ውስጥ ታዲያ ምን እያደረጉ? እኛም እኮ አለን፣ ሁላችንም አለን። የሩም ቁልፍ በእጇ እስኪኖራት ድረስ ምን እያደረጉ? ይሄን አይነት አጋጣሚዎች ተፈጥሮ አያውቅም። እኔ ሲጀመር አይምሯችሁን በሌላ ነገር አስበዋል። 4-5 ይፈጠራል እንዴ ሩም ውስጥ ለሁለት ምን ቅዳሴ ነው? ይኸውልህ አንተ ስላሰብክ ስላላሰብክ ማሰቢያ ነው የፈለጉትን አድርጎ አይመለከትም። አቤል አንድ ነገር ነው በቃ ትልቅ ክስክሶች ናቸው ሁለቱም ከህይወታችን ይውጡ። ትልቅ ችግር የመጣው በእናንተ በኩል እንደሆነ ታውቃላችሁ። እናንተ ነገር ስታጋግሉ ስማኝ ስታሽቃብጥ ነበር የጀመርከው። ስማኝ ከመጀመሪያው ጀምሮ ትልቅ ችግር ውስጥ ያስገባሽ እስቲ አዳምጡት ወይ ካላወራን እንዴት እንግባባለን? ይኸውልህ አትፍታ። እስቲ ሮቤል አንዴ አዳምጥ። ምንም አይጎልብህም እኮ የሩታን ህይወት ዝብርቅርቅ ያደርጋችሁት እናንተ ናችሁ። ያለ ልጅ ከድሮም ጀምሮ ነገር ከማጋጋል ትሰማኛለህ አቡሽ? ከድሮም ጀምሮ ነገር ከማጋጋል ውጪ ምንም ያደረጋችሁት ነገር የለም። እሷ ስትናደድ ነገር ለማስተካከል ሳይሆን ሙከራችሁ እሷን ጎበዝ በርቺ፣ ይሄ የጀግና ነገር አይደለም፣ የጀግና ነገር አይደለም። ትዳር ውስጥ ጀግንነት እንደዚህ አይደለም። እሺ አንተ ሴት ልጅ ላይ ስለዘረጋ ዝም አትልም። እኔ እናንተ እያወራና ዝም ብለህ አንቺ ዝም ወንድ በሌለበት ነው ያገኛት። ይሄ ነገር ንገር ይወረዳ ጭንቅላቷን በጥሼ ልወጣ ነበር። በሰላም ሮቤል ተው ቀላል ሰው እንዳታረጋት። ይኸውልህ ከአንተ ጋር ለአብርሃም ብላ ነው ነገሮችን ሲጀመር ማንም በህይወቴ እንደዚህ አስፈራርቶኝ አያውቅም። ትሰማኛለህ? ከህይወቱ ካልወጣሽ ይሄ ክብርሽም ምናምን ትቼ ሌላ ነገር ነው። ይሄ የአብርሃም ጉዳይ ነው። አሁን እሷን መጠይቅበት አይመለከተኝም። የአብርሃም ጉዳይ ነው። አንተ አትግባ። ወንድነት ደግሞ እሱን ደግሞ አሳያለሁ።